ያልተከበረው ኪዳን። ከእግዚአብሔር ዘንድ ወደ ኤርምያስ የመጣው ቃል ይህ ነው። የዚህን ኪዳን ቃል ስማ፣ ለይሁዳ ሕዝብና በኢየሩሳሌም ለሚኖሩ ሰዎች ንገራቸው። የእስራኤል አምላክ እግዚአብሔር እንዲህ ይላል በላቸው። ለዚህ ኪዳን ቃል የማይታዘዝ ሰው የተረገመ ይሁን። ይህም ትእዛዝ የቀድሞ አባቶቻችሁን ከግብፅ ምድር ከብረት ማቅለጫው ምድጃ ባወጣኋቸው ጊዜ ድምፄን ቢሰሙ ትእዛዜንም ሁሉ ቢጠብቁ እነርሱ ሕዝቤ እኔም አምላካቸው እንደሆን የሰጠኋቸው ቃል ነው። ዛሬም እንደሆነ ሁሉ ወተትና ማር የምታፈሰውን ምድር ለአባቶቻችሁ ለመስጠት የገባሁትን መሐላ እፈጽማለሁ። እኔም እግዚአብሔር ሆይ አሜን ብዬ መለሱ። እግዚአብሔርም እንዲህ አለኝ፣ ይህን ቃል ሁሉ በይሁዳ ከተሞችና በኢየሩሳሌም አደባባዮች ተናገር። እንዲህም በል፣ የዚህን ኪዳን ቃል ስሙ አድርጉትም። የቀድሞ አባቶቻችሁን ከግብፅ ምድር ካወጣሁበት ጊዜ ጀምሮ እስከ ዛሬ ድረስ ታዘዙኝ በማለት ደጋግሜ አስጠነቀቅኳቸው። እነርሱ ግን የክፉ ልባቸውን እልከኝነት ተከተሉ እንጂ አልታዘዙኝም፣ ጆሮአቸውንም ወደ እኔ አላዘነበሉም። ስለዚህ እንዲከተሉት አዝዣቸው ያላደረጉትን የዚህን ኪዳን እርግማን ሁሉ አመጣሁባቸው። እግዚአብሔርም እንዲህ አለኝ፣ በይሁዳ ሕዝብና በኢየሩሳሌም ነዋሪዎች ዘንድ አድማ ተገኝቷል። ቃሌን መስማት ወዳልፈለጉት ወደ ቀድሞ አባቶቻቸው ኃጢአት ተመለሱ። ሊያገለግሏቸውም ሌሎችን አማልክት ተከተሉ። የእስራኤልና የይሁዳ ቤት ከቀድሞ አባቶቻቸው ጋር የገባሁትን ኪዳን አፈረሱ። ስለዚህ እግዚአብሔር እንዲህ ይላል፣ ሊያመልጡት የማይችሉትን ጥፋት አመጣባቸዋለሁ። ወደ እኔ ቢጮሁም አልሰማቸውም። የይሁዳ ከተሞችና የኢየሩሳሌም ሕዝቦች ወደሚያጥኑላቸው አማልክት ሄደው ይጮሃሉ። እነርሱ ግን በመከራቸው ጊዜ ከቶ ሊረዷቸው አይችሉም። ይሁዳ ሆይ የአማልክትህ ቁጥር የከተሞችህን ብዛት ያህል ነው። አሳፋሪ ለሆነው ጣዖት ለበዓል ማጠኛ የሰራችኋቸው መሠዊያዎቻችሁ ብዛት የኢየሩሳሌምን መንገዶች ያህል ነው። በተጨነቁ ጊዜ ወደ እኔ ሲጮሁ አልሰማቸውምና አንተም ስለዚህ ሕዝብ አትጸልይ፣ ልመና አታቅርብ፣ አትማጠን። ወዳጄ ከብዙዎች ጋር ተንኮሏን እየሸረበች በቤቴ ውስጥ ምን ጉዳይ አላት? ስዕለት ወይም የመስዋዕት ሥጋ ቅጣትሽን ሊያስቀርልሽ ይችላልን? እነዚህንስ በመፈጸም ደስተኛ መሆን ትችያለሽን? እግዚአብሔር የተዋበ ፍሬ ያላት የለመለመች የወይራ ዛፍ ብሎሽ ነበር። አሁን ግን በታላቅ አውሎ ነፋስ ድምፅ እሳት ያነድባታል፣ ቅርንጫፎቿ ይሰባበራሉ። የእስራኤልና የያዕቆብ ቤት ለበዓል በማጠን ባደረጉት ክፋት ስላስቆጡኝ አንቺን የተከለሽ የሠራዊት ጌታ እግዚአብሔር ክፉ ነገር አውጆብሻል። በኤርምያስ ላይ የተደረገ ሴራ። እግዚአብሔር ስውር ዕቅዳቸውን ገለጠልኝ፣ እኔም አወቅኩ። በዚያን ጊዜ ሥራቸውን አሳይቶኝ ነበርና እኔም ለመታረድ እንደሚነዳ ጠቦት ነበርሁ። እነርሱም ዛፉን ከፍሬው ጋር እንቁረጥ፣ ከሕያዋን ምድር እናጥፋው፣ ከእንግዲህም ወዲያ ስሙ አይታሰብ ብለው እንዳደሙብኝ አላወቅኩም ነበር። ልብንና ኩላሊትን የምትመረምር በጽድቅም የምትፈርድ የሠራዊት ጌታ እግዚአብሔር ሆይ ጉዳይን ላንተ ትቻለሁና በእነርሱ ላይ የምትፈጽመውን በቀልህ። እንግዲህ ሕይወትህን ለማጥፋት ለሚሹና በእግዚአብሔር ስም ትንቢት አትናገር፣ አለዚያ በእጃችን ትሞታለህ ለሚሉ ለአናቶት ሰዎች እግዚአብሔር እንዲህ ይላል። ስለዚህ የሠራዊት ጌታ እግዚአብሔር እንዲህ ይላል፣ እነሆ እኔ እቀጣቸዋለሁ። ጎልማሶቻቸው በሰይፍ ወንዶችና ሴቶች ልጆቻቸውን በራብ ይሞታሉ። በሚቀጡበት ዓመት በአናቶት ሰዎች ላይ መዓት ስለማመጣ ከእነርሱ የሚተርፍ አንድም አይኖርም።